ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየው። ጠቅላይ ሚኒስቴሩ የሐዘን መግለጫ ሰጥተዋል። ጠቅላይ ሚኒስቴር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት ስማቸውን ሐዘንም ገልጸዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል ያሉት ጠቅላይ ሚኒስቴሩ እጅግ አስደንጋጭ ልብ የሚሰብር የሐዘን ሰበር ዜና ነው ይዤላችሁ የመጣሁት። እጅግ በጣም የምንወደው ታዋቂው ድንቅ አንጋፋ የሆነው አርቲስት ደራሲ እንዲሁም የፊልም ባለሙያ ተዋናይ የሆነው የቴሌቪዥን ፕሮግራም አዘጋጅ የሆነው ነጻነት ወርቅነህ ከዚህ ዓለም ድካም ማረፉ ተገልጿል ማለት ነው። እንግዲህ የሞቱ ሁኔታ ምንድነው መንስኤው? ሆስፒታል ሲገባ በድንገት ሞተ የሚሉ አሉ። በሌሎችም ምክንያት ደግሞ እንደተገደለ የሚወጡ መረጃዎች አሉ። ዛሬ እነን የማሳያችሁ ነው ማለት ነው። በምን ምክንያት ነው የሞተው? የሞቱ ምክንያት ታውቋል ማለት ነው። በዚህ የተነሳ ጠቅላይ ሚኒስትሩስ ምንድነው ያሉት? እሱንም የማሳያችሁ ነው ማለት ነው። እስቲ ከዚህ በፊት ታሞ በደህንነት ከተመለሰ በኋላ የሰጠውን መግለጫ ላሰማችሁ። ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ተወዳጁ ነጻነት ወርቅነህ ከመሞቱ በፊት ይሄንን ብሎ ነበር። እባካችሁ እንግዲህ በሐሰት ሰዎች ሞተ የምትሉ ሰዎች እባካችሁ በምትጽፉትም በምትሰሩት ነገር ተጠንቀቁ ብሏልኝ። እጅግ በጣም ያሳዝናል። ከዚህ በፊት በተደጋጋሚ ሲያማርቱበት ነበረ። ይሄ ተገቢ አይደለም። ዛሬ ግን የእውነት እንግዲህ ከዚህ ዓለም ድካም አርፏል። ብዙዎችን ያስደነገጠ ነው። ማመን እስኪያቅተኝ ድረስ ነው የሚለው ለማዘጋጀት እየተቸገርኩ ነው እየዘገጁላችሁ። በእውነት በጣም የሚወደድ ሰው ነው። እጅግ በጣም ድንቅ ባለሙያ ነው። እግዚአብሔር እንግዲህ ነፍሱን በአጸደ ገነት ያሳርፍ፣ ነፍስ ይማር እያላችሁላችሁም ጻፉ ባካችሁን። እስኪ በህይወት እያለ ነጻነት ወርቅነህ የማናውቃቸው ጉዳዮች ላሰማችሁ። ነጻነት ወርቅነህ የማን ልጅ ነው ደግሞ? እኔ የኡራኤል ልጅ ነኝ ይላል። እስኪ እንስማው። መንገድም ላይ ነፂ እንጀምር የሚሉ ሰዎች አሉ። እችን እንኳን ይዘው ማለት ነው ሁላችሁም ትመጣላችሁ ሲላል እንደ ስቀልድ ይመስለዋል። እኔ የኡራኤል ልጅ ነኝ ስል እና ሰው ማለት ዝም ብዬ ለማለት ይመስለዋል። ግን እኔ የኡራኤል ልጅ ነኝ። እናትና አባቴ ልክ እኔ ስራ ስጀምር አካባቢ ነው በህይወት ያለፉት ከህይወት የሞቱት እና እኔ ቀጥታ እግዚአብሔር እጅ ላይ ነው የወደቅኩት። እግዚአብሔር እኔን በሳቅ እና በደስታ ለሰዎችም እንድተርፍ አድርጎ ስሙም እንዲጠራ ሆኜ እነዚህ በጣም ነው የምንወድ ስል እኔ እግዚአብሔር ይስጥልኝ እላለሁ። በዚህ የእግዚአብሔር ስም እንዲጠራ የሆነ ይመስለኛል እና የእውነት እግዚአብሔር ለእኔ ትልቅ ነገር አድርጎልኛል። ትንሽ በቴሌቪዥን ወይም በቲክቶክ ስትመጪ ታዋቂ ትሆኛለሽ። በዛኛው ቦታ ግን የነበረሽን ስራ ማንም ሰው ላያውቅልሽ ይችላል እና እንደዛ ነው። አሁን ዩቲዩብን እና ቲክቶክን የሞሉት ሰዎች ትንሽ ባክግራውንድ ያላቸው ሰዎች ናቸው። ወይ ለስልካቸው ለነሱ ባክግራውንድ አለ፣ ወይ ደግሞ ትንሽ ባክግራውንድ አላቸው እኮ ይሄንን እነዚህን ሁሉ ስራዎችህን ለማሰባሰብ ነጻነት ወርቅነህ አሁን በአሁኑ ሰዓት የምትታወቀው ያው በቤተሰብ ጨዋታ ላይ ነው። እነዚህ ነገሮች ሁሉ አሰባስበን ለተመልካች ተደራሽ የምታደርግበት ያሰብከው ነገር የለም? የኤፍቢአይ ዋንን እና ሚስተር ኤክስን ለማሳተም ፈልጋለሁ። ኤፍቢአይ እስከ 3 ያለውን አራተኛውን አሁን ልጽራ ስለሆነ አራተኛውንም ጨምሬ በመጽሐፍ ቢሆን ከነው የሚቆራረጥ ነገር አለ። አንድ ሰዓት ከ45 መሆን ስላለበት ፊልም አንድ ሰዓት ከ45 ነው የሚሆነው። የ40 ደቂቃ ወይ ምናምን ይቀርብ እና እነዛ ስክሪፕቶች እንትን ማለት እንደገና ደግሞ የፊልሞቹንም ደግሞ በደንብ ከነ እንትናቸው የሆነ በአንድ ዲቪዲ ወይ በአንድ ብዙ ነገር ሊይዝ በሚችል ነገር ለማድረግ አስባለሁ። ግን አላለቀም ሀሳቡ። እነዚህ እንግዲህ የምትታወቀው በደራሲነት፣ በተዋናይነት፣ በአዘጋጅነት ነው። አሁን ደግሞ ያንን ሁሉ ትተህ ወደ ቲቪ ሾው አቅራቢነት ብዙ ኦዲየንስ የሚያውቅ
በዚያ ነው። ምንድነው የሚሰማህ ነገር ላንተ? በዚሁ ነው የምትቀጥልበት? እንዴት ነው የቤተሰብ ጨዋታ? ደስ ይላል በጣም በጣም ደስ ይላል። ወጣቶችም ትልልቆችንም እንደዚህ እዚያ ላይ ያለህንም ገጠመኝ ያለውን ነገር ትንሽ ግለጽልኝ። ሁሉም ሰው ይሳተፍበታል። ቤት ውስጥ ያለውም ሰው ይሳተፍበታል። መንገድም ላይ ነፂ እንጀምር የሚሉ ሰዎች አሉ። እችን እንኳን ይዘው ማለት ነው ሁላችሁም ትመጣላችሁ ሲል አሁን ባለፈው አንድ ጓደኛ ሽምግልና ሄጄ ነበር ነው። በጣም ትልቅ ሰው ናቸው። ቢያንስ 70 ዓመት ያልፋቸዋል ሰውዬው። ሁላችሁም ትመጣላችሁ ሲሉ በጣም ገረም። ሁላችሁም ትመጣላችሁ ሲሉ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው በልልኝ እስቲ ያሉ እንዴ ካረሱ የተሻለው ብለውታል አልኳቸው። እንደው እንግዲህ እዚህ ድረስ እንትን ይላል እና ያንን ነገር ማስቀጠል ቀላል አይደለም። ሁሉ ጊዜ ጥሩ ስሜት እንዲኖር ማድረግ የሚመጡት ቤተሰቦች የተለያዩ ቤተሰቦች ናቸው። እነሱን ሳያስከፉ ማናገር ቀላል ነገር አይደለም። ያ የእግዚአብሔር ክብር ነው በእውነት እግዚአብሔር። እኔ እንደ ስቀልድ ይመስለዋል። እኔ የወሬ ልጅ ነኝ ስልና ሰው ማለት ዝም ብዬ ለማለት ይመስለዋል። ግን እኔ የወሬ ልጅ ነኝ። እናትና አባቴ ልክ እኔ ስራ ስጀምር አካባቢ ነው በህይወት ያለፉት ከህይወት የሞቱትና እኔ ቀጥታ እግዚአብሔር እጅ ላይ ነው የወደቅኩት። እግዚአብሔር እኔን በሳቅ እና በደስታ ለሰዎችም እንድተርፍ አድርጎ ስሙም እንዲጠራ ሆኜ እነዚህ በጣም ነው የምንወደስል። እኔ እግዚአብሔር ይስጥልኝ እላለሁ። በዚህ የእግዚአብሔር ስም እንዲጠራ የሆነ ይመስለኛል እና የእውነት እግዚአብሔር ለእኔ ትልቅ ነገር አድርጎልኛል። ቀልድና ጨዋታ በጣም የገነነ ነው የምትታወቀው። ከምንም በላይ በጓደኞችም በተለያዩ ሰዎች ላይ በቀልድና ጨዋታ ነው። የቤተሰብን አስተዳደግ ስናስብ በጣም ኮስተር ብለው ለምንድነው በዚህ መስመር ሄድከው ምናምን እያሉ እናትም አባትም ይታገሉህ ነበር። ግን ያ ሁሉ ቀልድና ጨዋታ ሁሉን ነገር ያንን ሁሉ ትግል አልፈ ዛሬ ላይ መድረሱ ምንድነው ምክንያቱ? እንትን እኔ ደቻሳ የሚባለው ጓደኛዬ ታውቂዋለሽ? እኔ ምን ይላል መሰለሽ የሰውን ምክንያት ማክበር ነው ይላል። ሰው መሆን የሰውን ምክንያት ማክበር ነው ይላል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትቅድር ስላለ ትንሽ እንትን አለብኝ። የሆነ አሁን እዚህ ከፍዬ ነው መዋኘው። ላይፍ ሴቨር አለ፣ ወንዝ አይደለም፣ ተራራ ፀሐይ አይደለም፣ ሎሽን እቀባለሁ ምናምን ብዬ አስባለሁ። ግን ከእሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ፣ እሷ ደግሞ ካሁን ልጅሽ ውሃ በልቶታል ነይና እሺ ይባላለሁ ብላ ነው የምታስበው። እና በጣም ጸብ ነው በዚህ የተነሳ እና ያችን ቃል አውቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው። ወላጆቹን አክባሪ በሙያ ባልንጀሮቹ በጣም የሚወደድ ድንቅ ሰው የሳቅ ምንጭ ነው። እንግዲህ ሰው የሳቅ ምንጩ ተዘግቷል ማለት እንችላለን። የሳቅ ምንጭ ጉድጓድ ገባ ማለት የሚቻል በእውነት ለብዙዎች የሳቅ ምንጭ የሆነ አይተነው የምንዝናናበት አይተን የምናደንቀው በትወናው በስራው እጅግ በጣም ተወዳጅ በማህበራዊ ህይወቱ በጣም ተግባቢ የሆነ ግለሰብ ነው። እንግዲህ ነጻነት ወርቅነህ ለብዙዎቻችን የደስታ ምንጭ የሆነና በስራዎቹ በጣም የምንኮራበት ሰው ነበረ። እንግዲህ ነጻነት ወርቅነህ እንደሰማችሁት እጅግ በጣም የእግዚአብሔር ብዙ ታምራት ያደረገልኝ ነው ብሎ የተናገረ ሰው ነው። በእውነት ነፍስ ይማር ወንድማችን፣ ነፍስ ይማርልን። እንዲህ ያለውን ነገር ብዙዎችን አስደንግጧል ማለት ነው። ጠቅላይ ሚኒስትሩ ምን አለ በዚህ ጉዳይ? ጠቅላይ ሚኒስትሩ የሀዘን መግለጫ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሀዘንም ገልጸዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ያሉት ጠቅላይ ሚኒስትሩ ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሳለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር በማለት ጠቅላይ ሚኒስትሩ ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝተዋል።
አርቲስት ነጻነት ወርቅነህ ባደረበት ድንገተኛ ህመም በዛሬው ዕለት ጥር 8 2018 ዓ.ም ከዚች ዓለም በሞት ተለይቷል። ነጻነት ወርቅነህ በኢቢኤስ ቴሌቪዥን ለዓመታት ሲቀርብ የቆየውን የተወዳጁ የቤተሰብ ጨዋታ ፕሮግራም አቅራቢ ነበር። እንዲሁም ደግሞ በተለያዩ የኪነ ጥበብ ስራዎችና ፊልሞች ላይ ተሳትፏል። ነጻነት ወርቅነህ በዚህ የኪነ ጥበብ ሙያው በህዝብ ዘንድ እጅጉን የተወደደ አርቲስት ነበር። ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነው። ይህ ተወዳጅ አርቲስት ታዲያ በዛሬው ዕለት ህይወቱ ማለፉ መሰማቱ እጅግ ልብን የሚሰብር ዜና ነው። በድጋሚ ለወዳጅ ዘመድ ለአድናቂዎች ሁሉ መጽናናትን እመኛለሁ። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት መለየቱ ተገልጿል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የ3 ልጆች አባትም ነበረ። እውነት ነው። የዚህ ተወዳጅ አርቲስት ተዋናይ የቴሌቪዥን የቤተሰብ ጨዋታ ቴሌቪዥን ፕሮግራም አዘጋጅና አቅራቢ ተወዳጁ ነጻነት ወርቅነህ አሟሟት ማንም ማመን የከበደ ሁኔታ ነው። ማመን አልቻልንም፣ አክቶናል ማመን። እንግዲህ በእውነት እግዚአብሔር ነፍሱን በአጸደ ገነት ያሳርፍልን፣ ነፍስ ይማር፣ ከአብርሃም ከይስሐቅ ከያዕቆብ ጎን ያደርግልን። እንደምትመለከቱት እንግዲህ እህታችን እጅግ በእንባና በለቅሶ ውስጥ ሆና ነው ሀዘኗን እየገለጸች ያለችው። ብዙዎቻችን አልቅሰናል፣ እጅግ ደንግጠናል። የሚያሳዝን ነገር ነው። እንግዲህ የሞቱ ዜና ከተሰማ ወዲያ ሰው ገሎት ነው ድንገተኛ አይደለም የሚሉ የሐሰት መረጃዎች እየወጡ ስለሆነ ማለት ነው። አሟሟቱ እንደሰማችሁት ነው። የ3 ልጆች አባት የሆነው ተወዳጁ ነጻነት ወርቅነህ እንግዲህ በሕክምና ላይ ነበረ ብዙ ጊዜ የቆየው ማለት ነው። ዛሬም እንዲሁ በድንገተኛ ሕክምና ወደ ሐኪም ቤት ሲሄድ በልብ ድካም ምክንያት ወዲያው እንዳረፈ ተነግሯል ማለት ነው። መረጃው ይሄን ይመስላል። እንግዲህ በተለያየ መንገድ ይሄንን ባለማድረግ ወላጆቹን፣ ቤተሰቦቻቸውን፣ ልጆቹንም ላለመረበሽ እንሞክሩላችንም የተጣራና እውነተኛ መረጃ ብቻ ይዘን ሀዘኑን እናስተዛዘን ማለት ወዳለሁ። በድጋሚ ለወንድማችን እግዚአብሔር አምላክ ነፍሱን በአጸደ ገነት ያሳርፍልን፣ ነፍስ ይማር።